ሰበር ዜና ህወሓት ላይ እንዝመት። ይህንን የጦርነት ነጋሪት ያሰማው የፕሮፌሰር ብርሃኑ ነጋው ኢዜማ ነው። ኢዜማ መንግስት ህወሓት ላይ እርምጃ እንዲወስድና እርምጃ ከተጀመረም ከመንግስት ጎን እንደሚቆም በግልጽ አቋሙን አንጸባርቋል። ከብልጽግና ጋር ያለው የልዩነት መስመር የማይታወቀው ኢዜማ ህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ አነጋጋሪ ሆኗል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። አቶ ቀጀላ መርዳሳና ዶክተር በለጠ ሞላ የፓርላማ ወንበር አግኝተዋል ተባለ። ይሁን እንጂ በግላቸው የተወዳደሩት አቶ ቀጀላ መርዳሳና ከአማራ ብሔራዊ ንቅናቄ አብን በለጠ ሞላ በተወዳደሩባቸው የምርጫ ክልሎች ብልጽግና ፓርቲ እጩ አላቀረበም ተብሏል። ተጨማሪ ያለን ሰኔ 11 ቀን 2018 ዓ.ም በተከሰተ ከባድ የጎርፍ አደጋ የ5 ህጻናት ህይወት ማለፉን ሚዲያችን ሰምቷል። አደጋው በትግራይ ክልል ላዕላይ ጸለምቲ ወረዳ ሜዳ ጣቢያ ሰኔ 11 ቀን 2018 ዓ.ም ለረጅም ሰዓታት የጣለውን ከባድ ዝናብ ተከትሎ የተከሰተ ነው ተብሏል። ተጨማሪ ያለን በገጠሩ የኢትዮጵያ ክፍል ካናቢስ የተሰኘው አደንዛዥ ንጥረ ነገር በስፋት እየተመረተ ነው ተባለ። በዛሬው ዕለትም በመሃል ከተማ ከ1 ሄክታር በላይ ማሳ ላይ ካናቢስ ሲያመርት የነበረ ግለሰብ በቁጥጥር ስር መዋሉን ሚዲያችን ሰምቷል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ አሜሪካ በሚቀጥለው ሳምንት የእስራኤልና ሊባኖስ አዲስ የሰላም ንግግርን በዋሽንግተን እንደምታካሄድ አስታወቀች። በሌላ በኩል በግንባሩ ያለው ጦርነትን የማስቆም ኃላፊነት የአሜሪካ ነው ስትል ኢራን አስታውቃለች። መረጃውን ይዘናል። የተባበሩት አረብ ኤምሬትስ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ አገደች። ተጨማሪ ያለን የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ህወሓት ላይ እንዝመት ሲል ኢዜማ ወታደራዊ ጥሪ አቀረበ። የፕሮፌሰር ብርሃኑ ነጋው ኢዜማ መንግስት ህወሓት ላይ እርምጃ እንዲወስድና እርምጃ ከተጀመረም ከመንግስት ጎን እንደሚቆም አቋሙን በግልጽ አሳውቋል። ከብልጽግና ጋር ያለው የልዩነት መስመር በግልጽ የማይታወቀው ኢዜማ ህወሓት ላይ መቀጣጫ የሆነ እርምጃ እንዲወሰድ መጠየቁ አነጋጋሪ ሆኗል። የፓርቲው መሪ አቶ ኢዮብ መሳፍንት ከኤንቢሲ ቴሌቪዥን ጋር ባደረጉት ቆይታ በምርጫው ማግስት ህወሓት ላይ እርምጃ መወሰድ እንዳለ ጠይቀዋል። መንግስት ህወሓትን ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ የትግራይን ህዝብ እንታደገው የሚል ንግግር አሰምተዋል። ህወሓት ላይ እርምጃ ከተጀመረ ከብልጽግና ጎን እሰለፋለሁ የሚለው ኢዜማ የትግራይ ህዝብ ክልሉን እንደ ስጋት ቀጠና እየተመለከተው ነው ብለዋል። ከምርጫው መልስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስ ነው በማለትም አቶ ኢዮብ ተደምጠዋል። አቶ ቀጀላ መርዳሳና ዶክተር በለጠ ሞላ የፓርላማ ወንበር አግኝተዋል ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ተጨማሪ የምርጫ ክልሎችን ውጤት ይፋ አድርጓል። ከነዚህም ውጤቶች ውስጥ በግላቸው የተወዳደሩት አቶ ቀጀላ መርዳሳ በኦሮሚያ ክልል መንዲ ምርጫ ክልል የፓርላማ ወንበር አግኝተዋል። በምርጫ ክልሉ የቀረቡትም እሳቸው ብቻ ናቸው። ሌላ የቀረበ እጩ የለም ተብሏል። አቶ ቀጀላ 129299 ድምጽ ማግኘታቸው የተገለጸ ሲሆን በምርጫ ክልሉ የተመዘገቡት መራጮች 133254 መሆናቸውንም ቦርዱ አስታውቋል። ሌላው ከአማራ ብሔራዊ ንቅናቄ አብን ዶክተር በለጠ ሞላ በአማራ ክልል ራያ ቆቦ ምርጫ ክልል የፓርላማ ወንበር አግኝተዋል። በምርጫ ክልሉም የተመዘገቡት መራጮች 160376 ሲሆኑ በለጠ ያገኙት 134624 ድምጽ ነው ተብሏል። ዶክተር በለጠ ባሸነፉበት ምርጫ ክልል ብልጽግና እጩ አላቀረበም ተብሏል። ሌሎች ፓርቲዎች ግን እጩዎችን አቅርበው ነበር ነው የተባለው። ከሰላም ለኢትዮጵያ ጥምረት ሰለሞን አየለ አምቢ ከደቡብ ምዕራብ ኢትዮጵያ ክልል ቢጣጌሻ ምርጫ ክልል ከ82054 መራጮች 50594 ድምጽ በማግኘት የፓርላማ ወንበር አግኝተዋል። በምርጫ ክልሉ ብልጽግና እጩ አላቀረበም ተብሏል። በሌላ በኩል ብልጽግና ፓርቲ በተለያዩ የምርጫ ክልሎች 17 የፓርላማ ወንበሮችን አግኝተዋል። በአማራ ክልል 1፣ በአፋር 1፣ በቤኒሻንጉል 1፣ በሶማሊያ 4፣ በአዲስ አበባ 2፣ በደቡብ ኢትዮጵያ 1፣ በሐረሪ 1፣ በኦሮሚያ ክልል 7 የፓርላማ ወንበሮችን ማግኘቱንም ተገልጿል። በትግራይ ላዕላይ ጸለምቲ ወረዳ በደረሰ የጎርፍ አደጋ የ5 ህጻናት ህይወት አለፈ። በትግራይ ክልል ላዕላይ ጸለምቲ ወረዳ ሜዳ ጣቢያ ሰኔ 11 ቀን 2018 ዓ.ም ለረጅም ሰዓት የጣለውን ከባድ ዝናብ ተከትሎ በተከሰተ የጎርፍ አደጋ የ5 ህጻናት ህይወት ማለፉን የጸለምቲ ልማት ማህበር አስታውቋል። በአደጋው ከህጻናቱ ሞት በተጨማሪ ከ20 በላይ ከብቶች፣ ከ50 በላይ ፍየሎችና 10 ያህል አህዮች በጎርፍ ተወስደው መሞታቸውን ማህበሩ ገልጿል። ማህበሩ ባወጣው የሐዘን መግለጫ
መግለጫ ማህበረሰቡ በጦርነት ጠባሳና በመንግስት አገልግሎቶች እጥረት ውስጥ በሚገኝበት ወቅት ይህ ተጨማሪ የተፈጥሮ አደጋ መከሰቱ ልብ ሰባሪ መሆኑን ጠቅሶ ለተጎጂ ቤተሰቦች መጽናናትን ተመኝቷል። መላው ህዝብም ከጎርፍ አደጋ አስፈላጊውን ጥንቃቄ እንዲያደርግና የሚመለከታቸው አካላትም የቅድመ ማስጠንቀቂያ መረጃዎችን በወቅቱ ለህዝቡ እንዲያደርሱ ማህበሩ ጥሪ አቅርቧል። ካናቢስ ሲያመርት የነበረው ግለሰብ በቁጥጥር ስር ዋለ። በደቡብ ኢትዮጵያ ክልል ወላይታ ዞን ዳሞት ጋሌ ወረዳ ከ1 ሄክታር በላይ ማሳ ላይ ካናቢስ ሲያመርት የነበረ መምህር አለማየሁ ሻማሮ የተባለ ተጠርጣሪ በቁጥጥር ስር መዋሉን ፖሊስ ገልጿል። ተጠርጣሪው ከሻሸመኔ ከተማ ሰራተኞችን አምጥቶ ሲያሰራ እንደነበር በህብረተሰቡ ጥቆማ የተደረሰበት ሲሆን በፍርድ ቤት ትዕዛዝ እጹ ከማሳው እንዲነቀል ተደርጓል። ፖሊስ በጉዳዩ ላይ ተጨማሪ ምርመራ እያካሄደ መሆኑንም የወረዳው ፖሊስ አስታውቋል። ከውጭ በተሰማ ሰበር መረጃ አሜሪካ በሚቀጥለው ሳምንት የእስራኤልና ሊባኖስ አዲስ የሰላም ንግግር በዋሽንግተን እንደሚካሄድ አስታወቀች። የአሜሪካው የውጭ ጉዳይ ሚኒስትር እስራኤልና ሊባኖስ ከሰኔ 16 እስከ 18 ቀን 2018 ዓ.ም በዋሽንግተን ዲሲ አዲስ የሰላም ንግግር እንደሚያካሂዱ አስታውቋል። መግለጫው የወጣው እስራኤልና ሂዝቦላ አዲስ የተኩስ አቁም ስምምነት ላይ መድረሳቸውን ካወጁ በኋላ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከሊባኖስ ፕሬዝዳንቱ ጆሴፍ አውን ጋር በስልክ በተወያዩበት ወቅትም ይህንን ድርድር ለሊባኖስ መልሶ ግንባታና ለዘላቂ ሰላም ብቸኛው አማራጭ መሆኑን ገልጸዋል። በአሜሪካና በኢራን መካከል የተደረገው የመግባቢያ ሰነድ የሊባኖስን ሉዓላዊነት የሚያከብር ቢሆንም በቅርቡ በእስራኤልና በሂዝቦላ መካከል የቀጠለውና በደቡብ ሊባኖስ የ43 ሰዎችን ሕይወት የቀጠፈ ግጭት ስምምነቱን አደጋ ላይ ጥሎት ቆይቷል። በሌላ በኩል በየግንባሩ ያለውን ጦርነት የማስቆም ኃላፊነቱ የአሜሪካ ነው ስትል ኢራን አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሊባኖስን ጨምሮ በየግንባሩ የሚካሄዱ ጦርነቶችን የማስቆም ቀዳሚ ኃላፊነት የዋሽንግተን መሆኑን በአጽንኦት ገልጸዋል። ቴህራን በሰጠችው ይፋዊ መግለጫም አሜሪካ በእስራኤል ላይ ያላትን ተጽዕኖ በመጠቀም በሊባኖስ ላይ የሚሰነዘረውን ጥቃት በአስቸኳይ እንድታስቆም ማረጋገጥ እንዳለባትም ማሳሰቧን አልጀዚራ ዘግቧል። በመጨረሻም የተባበሩት አረብ ኤምሬትስ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ አገደች። ሀገሪቱ ያሳለፈችው አዲስ መመሪያ ከ15 ዓመት በታች የሆኑ ታዳጊዎች የራሳቸውን አካውንት መክፈት፣ ይዘቶችን መጫን፣ አስተያየት መስጠትም ሆነ በህዝባዊ ግሩፖች ውስጥ መሳተፍ ሙሉ በሙሉ ይከለክላል። እድሜያቸው 15 እና 16 የሆኑ ታዳጊዎች ማህበራዊ ሚዲያዎችን መጠቀም ቢችሉም ጥብቅ የሆነ የይዘት ቁጥጥርና ደህንነት ጥበቃ ይደረግባቸዋል ነው የተባለው። የማህበራዊ ሚዲያ ኩባንያዎች አዲሱን ህግ ተግባራዊ ለማድረግም እስከ ሰኔ 12 ወራት የሚደርስ ጊዜ ተሰጥቷቸዋል። ይህ ውሳኔም የተባበሩት አረብ ኤምሬትስ እንዲህ አይነቱን ጥብቅ እገዳ በማስተዋወቅ የመጀመሪያዋ የአረብ ሀገር ያደርጋታል። እርምጃውን በታዳጊዎች ዲጂታል ደህንነት ዙሪያ የተወሰደ ትልቅ ምዕራፍ ተብሏል ሲሉ የሀገሪቱ መገናኛ ብዙሃን ዘግበውታል። ዜናዎቻችን አበቃን። በሰላም ቆዩን።